በአማራ ክልል ተባብሶ በቀጠለው ጦርነት እውቁ የአማራ ጀነራል በአገዛዙ የቁም እስረኛ መደረጉ ተሰማም። ይህ ውሳኔ የተላለፈውም በተለይም ከሰሞኑ የአገዛዙ ጦር የደረሰበትን ሽንፈት ተከትሎም መሆኑን የተነገረው ተጨማሪ መረጃ ይዘናል። በሸዋ ቀጠና እጅን በአፍ የሚያስጭን ጀብዱ ተሰርቷል። መረጃውን በዝርዝር ይዘነዋል። በጎጃም ቀጠናም እንዲሁ እጅግ ከባድ የተባለ ትንቅንቅ ትናንት መደረጉ ተሰምቷል። ይህም የመረጃ ጊዜያችን ትኩረት ነው። በስፋት የምታደምጡት ይሆናል። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ቤተሰቦች አፍላ ሚዲያ ተጀምሯል። ክቡራን ቤተሰቦች በዚህ መረጃ ጊዜ እንደተለመደው ቀደም ሲል በአርዕስቱ ያስደመጥናችሁን ዜናዎች እንዲሁም ሌሎች መረጃዎችን በስፋት ወደ እናንተ እናደርሳለን። እናንተም ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር እንድታደርጉም በአክብሮት እየጠየቅን በቀጥታ ወደ ዝርዝር መረጃዎች አለፈን። አብራችሁን ቆዩም። በአማራ ክልል በአገዛዙ ጦርና በፋኖሎች መካከል የሚካሄደው ውጊያም አሁንም ተባብሶ ሲቀጥል ዘመቻ አርበኛ አደማሊ ወይም አባናደው በታላቅ ድል ተጀምሯል የተባለው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ መስከረም 14 ቀን 2018 ዓ.ም ከጠዋቱ 12 ሰዓት የተጀመረው ዘመቻ አርበኛ አደማሊ ወይም አባናደው በአምስቱም ኮሮችና በእዙ ልዩ ዘመቻ ከፍተኛ ተጋድሎ በማድረግ አስደናቂ ድሎች ተገኝተዋል ሲሉም ነው የፋኖ ምንጮች የገለጹት። ምስራቅ አማራ ኮር 1 ሰሜን ወሎ ዞን ጉባ ላፍቶ ወረዳ በቅሎ ማነቂያና ዙሪያው ላይ ከፍተኛ ትንቅንቅ ያደረገ ሲሆን በዚህም በተለይ ቁልፍ ወታደራዊ ቦታ በሆነችው በቅሎ ማነቂያ ላይ በተገኙ ድሎች መሰረትም አሳምነው ክፍለ ጦር 2 ሞርተር 2 ብሬን 76 ክላሽ እና 9800 የክላሽ ተተኳሽ እንዲሁም 1300 የዲሽቃ ተተኳሽ መማረኩን ሲያስታውቅ ባለሽርጡ ክፍለ ጦር ምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦር የደቡብ ወሎ ዞን ወረባቦ ወረዳ መቀመጫ በሆነችው ቢስቲማ ከተማ በጉቢሳና በጉሃ በሰቀላና ቴሌው ዙሪያ ከፍተኛ ውጊያ በማድረግ የጉቢሳ ምሽግን መስበራቸውም ታውቋል። የወረዳው ዋና መቀመጫ የሆነውን ቢስቲማ ከተማን ሙሉ በሙሉ በፋኖ ቁጥጥር ስር በማስገባት ከፍተኛ ተጋድሎ እየተደረገ እንደሚገኝ የሚገልጹት የመረጃ ምንጮቹም እስካሁን ባለው መረጃ መሰረትም 78 ያህሉ የተደመሰሰም 53 ያህሉ የቆሰልና በርካታ ክላሽ ከባለሽርጡ ክፍለ ጦር የሀብሩ ወረዳ ቆላማም የአፋር አጎራባች አካባቢዎችን በመቆጣጠርና ህዝባዊ አስተዳደር የዘረጋው ባለሽርጡ ክፍለ ጦር ዛሬ የሐይቅ ደሴና ኮምቦልቻ ቆላማ አካባቢዎችን ከልጅ ኢያሱ ኮር ጋር ጥምረት በመፍጠር ወደፊት እየገሰገሰ ይገኛል ነው የተባለው። በተያያዘ ዜና ፋኖ ትናንት ያደረሰውን ከባድ ጥቃት ተከትሎ የሰሜን ወሎ ዞን ከፍተኛ አመራሮች ወልዲያ ከተማ አናድርም በሚል ምሽቱን ወደ ሐራና ጭፍራ መጓዛቸው ተሰምቷል። አመራሮቹ ትናንት በፋኖ ከማረክ የተረፉ የሰሜን ምስራቅ ዕዝ ወታደሮችና የጦር መሳሪያዎችን በያሉበት በመለቃቀም ታጅበው ነው የተጓዙትም ተብሏል። አመራሮቹ ፋኖ ዛሬ አዳሩን ወልዲያ ከተማ ሊቆጣጠር ይችላል በሚል ስጋት ነው ከተማን ለቀው እየወጡ የሚገኙ ሲሉም ምንጮቻችን ገልጸዋል። ይህ በእንዲህ እንዳለ የሰሜን ምስራቅ ዕዝ አዛዥ ሌተናል ጀነራል አሰፋ ቸኮል የቁም እስረኛ መደረጉ ተሰምቷል። ሌተናል ጀነራል ከሳምንታት በፊት በአፋር ሰመራ ከተማ ምክትል ኢታማዦር ሹሙ በተገኙበት የግምገማ መድረክ ላይ ከፍተኛ የሆነ ትችት አስተናግዶ እንደነበር መረብ ሚዲያ ወታደራዊ ምንጮችን ዋቢ አድርጎ ዘግቧል። በግምገማ መድረኩ ነሐሴ 3 ቀን 2017 ዓ.ም ራያ ቆቦ ላይ በፋኖ ስለተማረከው ዙ 23 ጉዳይ ተነስቶም ኢታማዦር ሹም አበባው ታደሰ ጸያፍ ቃላቶችን በመጠቀም ጭምር አሰፋ ቸኮልን በስድብ እንደወረፉትም ነው ምንጮች አክለው የገለጹትም። ምንጮቹ አክለውም በትናንቱ ውጊያ ደግሞ በፋኖ የተገደሉና የተማረከውን የዙን የጦር መሳሪያና ሰራዊት ውለድ ተብሎ ምሽቱን የቁም እስረኛ ተደርጓል ሲሉ አክለው ገልጸዋል። ሌተናንት ጀነራሉን የሚዘውሩት በስሩ የሚገኙ የኦሮሞ ተወላጅ ሆኑም የታች አመራሮች ማረግን በሳንጃ ቆርጠን እንጥልላለን በሚል ቃል በቃል እንደተናገሩትም የተሰማው አሰፋ ቸኮል ምሽቱን የቁም እስረኛ ተደርጓል፣ ነገ ወደ አዲስ አበባ ይወሰዳል፣ እዛ ከደረሰ በኋላ ወይ ማረጉን ተነቆ ይታሰራል አሊያም ሊረሸን ይችላል ሲሉም ነው መረጃውን ያደረሱ ምንጮቻችን የገለጹልን። በሌላ በኩል በጎጃም ቀጠና አፋባ ምስራቅ አማራ ቀጠና ቴዎድሮስ ዕዝ ራስ ብትወደድ መንገሻም አቲከም 5ኛ ክፍለ ጦር መስከረም 14 ቀን 2018 ዓ.ም የውጊያ ዕቅዱን ነድፎ የወርቅ አባይ ብርጌድ የቡሬ ዳሞት ብርጌድና የ5ኛ ክፍለ ጦር ተወርዋሪ ኃይል ጥምር ጦር ከጠዋቱ 11 ሰዓት ከ30 እስከ ጠዋቱ 2 ሰዓት ከ30 እላስጨራሽ ውጊያ በማድረግ ድልን መቀዳጀታቸው ተገልጿል። በ5ኛ ክፍለ ጦር ምክትሉ ተደራዛዥ 50 አለቃ መኳንንት አበጀ የተመራው ጦር አምበላ ላይ ንጹሃንን ሲጨፈጭፍና ሲዘርፍ የነበረው ያገዛዙ ቡድን ደምሶም አምበላን የተቆጣጠረ ሲሆን በውጊያውም 1 ብሬንና ከነሙሉ ሸነሸሎም 8 የነፍስ ወከፍ አውቶማቲክ ክላሽ 1 ስታር ሽጉጥና 1 የስኬስ ተማርኳል የተባለው። በውጊያውም በርካታ ድሎችን ያስመዘገቡ ሲሆን ያገዛዙ ስርዓት ተላላኪ አድማ በተናና ሚልሻም 13ቱ በውጊያው የተደመሰሱ ሲሆን ከ25 በላይ ቁስለኞችን እየጎተቱም ወደ ውዲት ከተማ መግባታቸውን ውጊያውን የመራው የ5ኛ ክፍለ ጦር ምክትል ተደራዛዥ 50 አለቃ መኳንንት አበጀ መረጃውን ለሚዲያችን አድርሷል። ክቡራን ቤተሰቦች ከአፍላ ሚዲያ ለሰዓቱ የነበሩን መረጃዎች እነኝን ይመስሉ ነበር።
በቀጣይ በሌሎች ዜናዎች እስከምንገናኝ በያላችሁበት የዓለም ጫፍ በሰላም ቆዩኝ።